بسم الله الحمد لله والصلاة والسلام على من أرسله الله رحمة للعالمين نبينا وحبيبنا محمد بن عبد الله وعلى آله وأصحابه ومن اهتدى بهداه إلى يوم الدين وبعد إن شاء الله يزاري درساتين روضة الأنوار في سيرة النبي المختار يميلون كتاب نو زاري من ملكته በዚህ ደርሳችን ኢንሻአላህ ዛሬ የሚሆነው ሶስተኛው ደርስ ነው የሚሆነው በሶስተኛው ደርሳችን ባለፈው ጀምረን የነበረውን ርዕስ አልጨረስንም ያም እስረቱሁ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ቤተሰባቸውን ያየን ነበር እና አሁን ካቆምንበት ስንቀጥል ምን ይላል አማ ዋሊዱሁ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን ወላጃቸውን በተመለከተ ይላል ስሙ አብዱላህ ይባላል فكان نبر عبد الله احسن اولاد عبد المطلب كعبد المطلب ልጆች ውስጥ በጣም ምርጡ ነበር وأعفهم ጥብቁም ነበር ማለት ወደ ወንጀል የሚሄድ ወደ መጥፎ ባህሪ የሚሄድ ወደ ክፉ ነገር የሚሄድ አልነበረም በጣም ቁጥና ጥብቅ ነበር وأحبهم إليه عبد المطلب ዘንድም አባቱም ዘንድ ከሁሉም ልጆቹ የበለጠ ተወዳጅ ነበር وهو السن عبد الله ማለት الذبيح ይባላል ለእርድ የቀረበ ማለት ነው وذلك يهم لأرد يقرب يتبالبت مكنيات أن عبد المطلب أباتو عبد المطلب لما حفر بئر زمزم بالفو درساتشن انتهينو الله بهلم أسايتوت يا زمزم الوها قدقاد بقفر بالساعات قفر باوت بالساعات وبدت قلت ستهون آثارها يزمزم مفلقوا ግልጽ ሲሆን ምልክቷ ግልጽ ሲሆን ናዛዓቱ ተጨቃጨቀችው ቁረይሾች ሙናዛዓ ማለት ተፎካከሩት ተጨቃጨቁት ለኛ ይገባል የሚል ማለት ነው እኛንን መቆጣጠር ያለብን አንተ አይደለም እኛንን ወይም የጋራችን ይሁን ወዘተ አይነት ነገር የባለቤትነት ጭቅጭቅ ውስጥ ገቡ ቁረይሽ ማለት ያው ሩቅ አይደለም ወንድሞቹ ወይም አጎቶቹ እንደማለት فنذر የዚያኔ عبد المطلب ስለት ተሳለ ምን አለ ለኢን አታሁ الله የሰጠው እንደሆን 10 أبناء 10 ወንድ ልጆችን ከሰጠው وبلغوا 10 ልጆች ከደረሱ አየምነዑሁ እሱን መከላከል ለሱ ጋርድ መቆም እሱን ሊያጠቃ የመጣን አካል መመለስ የሚችሉበት የእድሜ ደረጃ ከደረሱ ለየዝበሐነ አርዳለው ብሎ ወይም እንደሚያርድ ስለተሳለ አሐደሁም ከአስሮቹ አንዱን ለአላህ አርዳለሁ አለ በዚህ ስለቱ መሰረት فلما تمله ለሱ ሲሞላለት ذلك ያ የገባው ቃል መሐላው ወይም ስለቱ ሙሉ ሲሆንለት ማለትም 10 ወንድ ልጆች ተወለዱ 10ም አድገው ለአካለ መጠን ደረሱ 10ም አባታቸው ከጠላት መከላከል የማስፈራራት በቀለ አባታቸው ጋርድ ሆኖ እዛ ደረጃ ሲደርሱ ቃሌን መሙላት አለብኝ ብሎ ወሰነ ቃሉን ለመሙላት ለልጆቹ ነገራቸው ከእናንተ ውስጥ አንዱን ለማረድ ስለተስያለው በስለቱ መሰረት አላህ ሰክቶልኛልና ከእናንተ ውስጥ አንዳችሁን ላርድ ነው ለአላህ ከእናንተ ውስጥ የሚታረደው ማን ነው አይታወቅም
ስለዚህ አቅረዐ በይነ አውላዲሂ በልጆቹ መሃል እጣ ጣለ فوقعت القرعة እጣይቷ ወጣች على عبد الله بعبد الله ላይ ወጣጣ የዛኔ فذهب ይዞ ሄደ عبد المطلب إلى الكعبة ወደ ካዕባ ይዞት ሄደ عبدالله ليذبحه لياردو እጣሱ ላይ ደረሰውና የዛኔ ይዞ ከመሄዱ በፊት በአንዳንድ ዘገባዎች ላይ እንዳለው እጣው እሱ ላይ ሲወጣ ወንድሞቹ ተቃወሙ የራሱ ወንድሞች ዘጠኞቹ ማለት ነው አብደላህ መታረድ የለበትም ብለዋል እሺ እና እጣው ከእንደገና ይውጣ ከሌላችን ይሁን እንጂ ከሱ አይሁን አይነት ነገር ሲሉ አሁን ድጋሚ እጣው ወጣ ሲወጣ አሁንም አብደላህ ላይ ወጣ አረ አብደላህ መታረድ የለበትም ማለት ሲያወጣ አሁንም አብደላህ ላይ ወጣ በቃ እንግዲህ ምን ይደረጋል እሱ ላይ ተወስኗል ብለው ይዞ ወደ ካዕባ አጠገብ ሄደ ካዕባ አጠገብ ለማረድ የዛኔ فمنعته ቁረይሾች ከለከሉት አብዱል ሙጠሊብን አይ በፍጹም አብደላህ አይታረድም አሉ ቁረይሾች ማለት ወንድሞቹ አጎቶቹ አክስቶቹ የቅድመ የአያቱ አጎቶች እንደዚህ ጎሳው ከለከለው ወላ ሲየማ በተለይ መታረድ የለበትም ብሎ የከለከሉት ኢኽዋኑሁ የራሱ ወንድሞች የአብዱል ሙጠሊብ ወንድሞች በፍጹም አብደላህ የሚባለው ልጅን ልታርደው አይገባም ማለት ወአኽዋሉሁ አክስቶቹም አኽዋል ማለት የአብዱል ሙጠሊብ ምኖች ማለት ነው የእናቱ እህቶች አጎቶች ማለት ነው አኽዋል ማለት በእናት በኩል አጎቶቹ በእናት በኩል አክስቶቹ ማለት ነው ይሄን ስንል ደግሞ ወዴት ይወስደናል የአብዱል ሙጠሊብ በእናት በኩል አክስቶቹና አጎቶቹ እነማን ናቸው የት አካባቢ ናቸው ረሳችሁ የት አካባቢ ናቸው የመዲና ሰው ናቸው አይደል የመዲና ሰው ናቸው አብዱል ሙጠሊብ የሃሽም ልጅ ነው አይደል ሃሽም አብዱል ሙጠሊብን የት ነው የወለደው መዲና ነው የአብዱል ሙጠሊብ ትክክለኛ ስሙ ማን ነው ሸይባ ነው ስለዚህ ከመዲና ነው የተወለደው የመዲና ሰዎች በፍጹም አብደላህ መታረድ የለበትም ብለው ተቃወሙ የመካም ሰዎች ተቃውመዋል ፈፈዳሁ የዛኔ ጨነቀው ግራ ገባውና እና ምን ይሻላል እኔ ስለተስያለው ስለቴ መፈጸም አለበት እሱ እንዳይታረድ እጣ ወጣውኝ በልጆቼ መሃል እጣው እሱ ላይ ደረሰ በተደጋጋሚ እና እኔ መፈጸም ግድ አለብኝ ምን ይሻላል ብሎ ሲያማክር እስኪ ጠንቋይ ጋር ሂድ ወይም አዋቂዎች ይባሉ የአላህ ሰው ናቸው ይባሉ በእነሱ አስተሳሰብ ማለት ነው ብሎ ወደሚሏቸው ሰዎች ሂድ ብለውት ሄደ እዛ ሂዶ ምን አሉት ይባላል በአብደላህ እና በ10 ግመል መሃል እጣውጣ በቃ አብደላህ ተወስኖበታል ስለዚህ አብደላህ ማትረፍ ከፈለክ 10 ግመል ለብቻ አድርገህ አብደላህን አድርገህ እጣውጣ አሉት እጣው አብደላህ ላይ በወጣ ቁጥር የግመሎችን ቁጥር እየጨመርክ እጣውን ከእንደገና የግመሎችን ቁጥር እየጨመርክ እጣውን እንደገና ያደረክ እጣው ግመሎች ላይ እስኪወጣ ድረስ እጣ ማውጣቱን ቀጥል አሉት መርሐባ ለና በ10 ግመልና በአብደላህ እጣ ይወጣል የግመሎቹ አሁንም አብደላህ ላይ ወጣ 20 አደረጋቸው እጣ ወጣ አሁንም አብደላህ ላይ 30 አደረገ እጣ ወጣ አሁንም አብደላህ ላይ እስከ 100 ግመል 100 እስኪሞላ ድረስ አብደላህ ላይ ነበር ይወጣ ነበረው 100 ግመል ካደረገ በኋላ እጣው 100 ግመሎቹ ላይ ወጣ አሁን ወደ 110 አልሄደም ለምን የተፈለገው ተሳካ በቃ እስካሁን ሙከራውን እየቀጠለ ነበር ምናልባት ወደ ግመሎቹ ከሆነ በሚል 100 ግመል ሲሞላ እጣው ግመሎቹ ላይ ወጣ
خلاص عبد الله ተረፈ ማለት ነው 100 ግመሎች ታረዱ ففداه عبد الله ካሰው ወይም ተለዋጭ አደረገ بمئات من الإبل በመቶ ግመል ካሳ ተደረገና ግመቶ ግመሎች ታርደው ሰደቃ ተሰጡ 100 ግመል የሚታረደው ለአላህ ነው ስጋው ሰደቃ ነው ለምስኪን ነው የሚሆነው ያን አደረጉ ከዛን ጊዜ ጀምሮ ሰው የገደለ ሰው ይገደላል ሰው የገደለ ይገደላል ያአገዳደል ሁኔታው የሚለይ ቢሆን ሆም ብሎ ሰው የገደለ عمدا قصدا ሰው የገደለ ሰው 100 ግመል ራሱ ይገደላል ግን የሟች ቤተሰቦች አውፍ ካሉ በቃ አይገደል አውፍ ብለናል ከተባለ 100 ግመል ነው ካሳ የሚከፍለው ከዚህ ተይዞ ነው 100 ግመል ካሳ ይከፍላል የግመሉ አከፋፈል አይነቱ ሊለያይ ይችላል ዝም ብሎ ተራ ግመሎች ቆጥሮ 1 ለ3 ሳይሆን አይነቱ ላሉ 100 ግመል እንዲሁም ረስቶም ቢሆን ተሳስቶም ሰው የገደለ ሰው በድንገት ሰው የመተበተን ሰው እሱ ላይ ይገደል ይችላል ግን ካሳ ይከፍላል ካሳው አሁንም 100 ግመል ይሄ በሸሪዓ የተቀመጠው ይላሁን ቢሆን አሁን ይሄን የሚያስከፍላል እንዴ የለም አሁን ፍርድ ቤት ተኪዶ ተብሎ ምንድነው የሚባለው በቃ 100 ግመል ማለት በብር ቢቀየር ስንት ነው አንድ ግመል ስንት ነው የሚሆነው ትልቅ ግመል ኖርማል የሚያውቅ ሰው ካሺ በላይ ነው እሺ 20 ሺህ ነው ብንል 20 ሲባዛ በመቶ 20 ሺህ ሲባዛ በመቶ 2 ሚሊዮን ብር 2 ሚሊዮን ብር ነው መክፈል አለበት ሰው የገደለ 2 ሚሊዮን ብር ነው መክፈል አለበት ሸራዊ ነው ይሄም ደግሞ 2 ሚሊዮን እኮ ዝቅተኛውን ዋጋ ይዘን ነው የግመሎች አይነት ህቃም ይባላል ጀዝዓም ይባላል ብንት ለቡን አይነት አላቸው እነዛ ሁሉ ሲደማመር ደግሞ በጣም ከዚህም ሊያድግ ይችላል ከዚህም የበለጠ ሊሆን ይችላል ውድ ነው የሰው ልጅ ህይወት ውድ ነው በእስላም አሁን ግን ተነጋግረውን ብሎ 100 ሺህ ከከፈለ ፍርድ ቤት ስንት እንደሚወስን አላቀም ደው የገጠማችሁ ኢንሹራንስ ስንት ነው 40 ሺህ ብር 40 ሺህ ብር በጣም ፍርድ ቤት ተከሄዶ እንኳን ወደ ገንዘብ ሲቀየር ስንት የሚወስነው 40 ሺህ ብር ያን በጣም ዝቃለ ነው ሸሪዓ የሰው ልጅ ህይወት በጣም ያክ ደሞ ይህ ግመል ይህ ካሳ ሲከፈል ገዳይ በራሱ ብቻ አይደለም የሚከፍለው ይሄን ግመል ሲከፍል የገዳይ ዘመድ አዝማድ በሙሉ የዚህን ብር ዋጋ ይከፍላታል ለምን ልጃችሁ መምከር አልቻላችሁ ልጃችሁ መያዝ አልቻላችሁ ልጃችሁ ለሰው ህይወት ለማጥፋት እንዴት ተነሳሳ በስርዓት አላሰደጋችሁትም ስለዚህ በሱ የመጣው ጣጣ እናንተን ይነካቸዋል ቀድማችሁ ቤተሰባችሁን ጎሳችሁን አደማሲያዝ ስርዓት ማስተማር ይተበቀባችሁ ነበር ይህን ባለማድረጋችሁ በሉቅ መሱ ዙሮ ይሰበስባል ከቤተ ዘመድ እንደዚህ የሚሆንበትም ጊዜ አላህም ሸይ አፈጻጸሙ ላይ ራሱን ቻለ የፍቅህ ዑለማ ፍቅሃዎች ያስቀመጡት አፈጻጸም አለ እና አስሉ የተወሰደው ከዚህ ነው ይላል فالنبي صلى الله عليه وسلم نعم ገባ ሸሪዓ ከይተቀበሉታል ኮልምለ ይሄን ለምሳሌ ሸሪዓ ከቀደምቶቹ መልካም ነገሮችን ተቀብሏል መጥፎችን ያወግዛል የተቀበላቸዋል ከቁረይሾቹ ነው እስላም የተቀበላቸዋል ወደፊት እንመጣለን አንድ ይሄን ወስዷል ጥሩ ህግ ነው ጥሩ ነገር ነበር ተወሰደ ሸሪዓው ነው አሉ ያልወሰደው እንዳልወሰደ ነው አንቀበልም የተወሰደው ብቻ ነው የምንቀበለው ለሸሪዓ ገምንወስደው ففداه ب100 من الإبل فالنبي صلى الله عليه وسلم يا الله ملكتنيا كذي بمنسعت قصل سم ሌላ ምን አላቸው ابن الذبيحين ሁለት ለእርድ የቀረቡ ሰዎች ልጅ ናቸው ይባላሉ ابن الذبيحين ይባላሉ አንደኛው እስማኤል አለይሂ ሰላም ቀድመ አያታቸው እስማኤል የብላ ኢብራሂም ልጅ እስማኤል ለእርድ ቀርቧል ሁለተኛው ደግሞ ወአብዱላህ የአያታ አባታቸው አብዱላህ ለእርድ ቀርቧል በዚህ ተነሳ ለሁለት ለእርድ ቀረቡ ይባላሉ
ሌላም ደግሞ ተቀጽስ ማለት ወብኑ አልሙፈዲየይኒ የተካሰላቸው ካሳ የተከፈለላቸው የሁለት ሰዎች ልጅም ይባላሉ ያም ፉዲያ እስማኤል አለይሂ ሰላም ነብዩ እስማኤል ካሳ ተከፍሎ ተረፈ በምን ቢከብሽን በኮርማ በግ ሙክት በግ ቀረበና ይሄን በግ እረድ ፈፈደይናሁ بذبح عظيم الى الله በጣም ትልቅ ግዙፍ የሆነ በግ መጣና እሱን አትረድ ይሄን እረድ ተባለ በጉም ያመጣው ማን ነው ከአላህ ነው የመጣው አላህ ነው በጉን ያመጣው الله يفعل ما يشاء يشاء سرير الله ان الله يرزق من يشاء بغير حساب ነገር ሁሉም ያቀርባብር አላህ ነው እዚህ ጋር 100 ግመል መጣ ከዚህ ቀደም አይተናል አብዱል ሙጠሊብ በጣም ባለ ግመል ነው በጣም ግመል በጣም የነበረው ሰው ነው 100 ግመል አላህ አደረገ ከአብዱል ሙጠሊብ ግመሎች ነው እዚህ እስማኤል ደግሞ አላህ ራሱ ነው አመጣ ጅብሪል ካችን ይረድ ይሄን ይረድ ሱልቀቅ ተባሉ ያው ትእዛዙ ፈጽመሃል ነው ወፉዲያ አብዱላህ ደግሞ የረሱል ሰለላሁ ዐለይሂ ወሰለም አባት ካሳ ተከፈለለት ب100 من الابل በመቶ ግመል ካሳ የተከፈለለት ነው ከዚህ አንፃር ابن الذبيحين ይባላሉ وابن المفديين ይባላሉ واختار عبد المطلب جيد ስለዚህ عبد الله ተረፈ بحكمة من الله ይሄ በጣም ጉድሚያስ ይሄ በራሱ ተአምር እኮ ነው ይሄ በራሱ ተአምር አላህ እያስተማረ ነው አሁን ከዚህ ምንድነው ምንረዳው ባጭሩ ብንወስድ አላህ አንድን ነገር ማትረፍ ከፈለገ ያተርፋል በቃ ያተርፋል በጣም የምትወደው ነገር ጥሩ የሚባል ነገር አላህ እንደምንም ያቆየዋል ያተርፈዋል በአላህ እንድንተማመን የሚያደርግ ነው በአላህ ወደ አላህ እንድንሸሽ የሚያደርግ ነው ከዚህ ጋር ተመሳሳይ ነብዩላህ ሙሳን አለይሂ ሰላም አላህ እንዴት አርጎ እንዳተረፋቸው አስተውሉ ነብዩላህ ሙሳ ሲወለዱ የተወለዱበት አመት የከበኒ እስራኤል ልጆች ወንድ የተባለ በሙሉ በሚገደልበት ዕለት ነው መጀመሪያ ፍርዓውን ወንዳቸውንም ሴትንም ወንድንም ይገድል ነበር አረ አለቅን ዘራችን ጠፋ ሲባል በቃ ሴቶቹ ይቀመጡ ተባለና ወንድ ብቻ በየጊዜው ወንድ ይገደል ተባለ እንዴ ወንድ ከተገደለ ሴቶቻችን ማን ያገባቸዋል እሺ አሁንም አለቀ ዘራችን ባከታወረና በቃ እሺ በአንድ አመት የተወለደ ወንድ አይገደልም በሌላ አመት የሚወለደ ወንድ ይገደላል ተባለ ሃሩን በማይገደልበት አመት ተወለዱ ሙሳ ደግሞ በሚገደልበት አመት ተወለዱ አጂብ በሚገደልበት አመት ተወለዱ እና በሚገደልበት አመት ሲወለዱ ከያንዳንዷ አዋላጅ ሴት አብሮ ገዳይ ወታደር ተመድቧል ትሄዳለች የተወለደ ወንድ ኮለ ወዳው ይገደላል ሴት ኮለች ይተዋል ነብዩ ሙሳ አለይሂ ሰላም በሚገደልበት አመት አዋላጇ ሳትመጣ ወዳው ወለደች እናትየው ወንድ ሰውን ስታይ ደነገጠች አብሽሪ ወደ ባህር በሳጥን ጣዩ ባህር ላይ ጣለችው ከዛ ስኛን ተጠብቀዋለና መጣና ፍርዓውን ድርግ አድርጎ ቤት ወስዶ ማሳደግ ጀመረ ሱብሃንአላህ ተአምር አሳድጎ ደግሞ خلاص ወደሱ ተላኩ አሁን شيء አላህ ላይ በጣም ልንተማመን ይገባል ወደ አላህ ልንመብ የቂን ይኑረን በአላህ ላይ መመለሻችን ወደ አላህ ተወኩላችን በአላህ ከአላህ ውጭ ምንንም አትፍራም አትመካ ቀልብን በአላህ ብቻ አንጠልጥል ይሄ የረሱል ሰለላሁ ዐለይሂ ወሰለም አባት አብዱላህ በስንት መከራ ነው የተረፈው አላህ አተርፈው ካለ በቃ ይሁን ተረፈ 100 ግመል ተከፈለለት 100 ግመል ሱብሃንአላህ جيد واختار ሌላው ከዚህ ምን ማራውን አብዱላህ ስሙ ማን ነው ስሙ አብዱላህ ነው አይደል የረሱል ሰለላሁ ዐለይሂ አባት ስሙ አብዱላህ ነው አብዱላህ የሙስሊም ስም ነው ወይስ የካፊር ስም ነው የሙስሊም ስም ነው እና የዛኔ ሙስሊም ነበር እንዴ አብዱላህ ሲወለድ ሙስሊም ባል ነገር ነበር ነብዩ ነበሩ እንዴ የለው እና ለምን አብዱላህ ተባለ እንዴት አብዱላህ የአላህ ባሪያ ተባለ ለምን ይሄ ምንድነው የሚያሳየው በወቅቱ ቁረይሾች አላህን ያመልካሉ በአላህ ያሻርኩበታል ያመልኩታል ቁረይሾች አላህን ያመልኩታል ያሻርኩበታል
አላህን ማምለክ ረሱል ሲመጡ አዲስ ያስተማሩት አስተምሮ አይደለም አዲስ አይደለም ለቁረይሾች አላህን ማምለክ አዲስ አይደለም ድሮም ጀምሮ ያመልካሉ አላህን ያውቁታል ያመልኩታል ረሱል መተው ሰለም ተወልደው ነብይ ሆነው ለቁረይሾች ያስተማሩት ነገር ምን ነው አታሻርኩ ነው እንጂ አምልኩ አይደለም አምልኩን አላስተማሩ ድሮም ያመልኩታል እና ምንድነው ያስተማሩት አታሻርኩ ነው ያስተማሩ ብቸኛ አድርጉት ሌላ ነገር ምትቀላቀሉትን ነገር ተው አትቀላቀሉ ህጋዊ የሆኑን አምልኮአችሁን ቀጥሉ ህገ ወጥ የሆኑን አምልኮ አቁሙ ነው ያሉት እንጂ አላህ የሚባል ጌታ አለ እሱን አምልኩ የሚል ነገር አላስተማሩ ምታውቁት ምታመልኩትን አላህ ብቸኛ አድርጉት ነው አላህ ለማምለካቸው አንዱ ማስረጃ ተራ ቀለል ያለ ማስረጃ የረሱል አባት የአላህ ባሪያ ተብሎ መጠራቱ አላህ ይታወቃል ይመለካል ጀይ አንድ ይሄን እንረዳለን ሌላው ደግሞ አረቦች ድሮንም ቢሆን አኽላቅ ነበራቸው ጥሩ አኽላቅን ይወዳሉ አሁን አብዱላህ እንዳይታረድ ለምራሉ አኽላቁ ጥሩ ነው ስነምግባሩ ጥሩ ነው ከወደ ወንጀል አይደለም ክፉ አይደለም ይሄን ጥሩ ስነምግባርን ይወዱ ነበር ጥሩ አኽላቅ ጥሩ ስነምግባር ድሮም ነበር ነብዩ ሀብሉ አላስተማሩ ሷሰን ውሸት حرام ብሎ አዲስ አይደለም ማስተማራቸው ዝምድናን መቀጠል እንዳዲስ አላስተማሩ ድሮም የነበረ ሳቸው ምን ብሎ ተናገሩት እንማ ቡዒስቱ ሊኡተሚማ መካሪም الأخلاق እኔ የተላኩት ጥሩ ስነምግባሮችን ለማጠናከርና ሙሉ ለማድረግ ነው አሉ አዲስ አይደለም እሳቸው አዲስ የሆኑበት ነገር ምንድነው ሽርክን ማውገዝ አኽላቅ ድሮ ነበር ኢባዳም ድሮ ነበር አላህም ድሮ ይታወቃል ስነምግባርም ድሮ አለ ማህበራዊ ህይወትም ድሮ አለ እሳቸው ለየት የሚያደርጋቸው ምንድነው ሽርክን ማውገዝ ቁረይሾችም እንዳላቸው አجعلت الالهه اله واحدا ان هذا لشيء عجاب دي ሚመለከውን አማልክት በሙሉ ተው ብለ አንድ አላህ ብቻ አምልኩ ትላለ ምትገርም ናቸው ምትገርም ነው እዚህ ጋር ነው እኛ ማተኮር አለብን ራሳችን ሙስሊም ለማድረግ ከሽርክ ነፃ መሆን ዘመድ አዝማዶቻችን ሙስሊምነታቸውን ለማረጋገጥ ከሽርክ ነፃ ይሁን ዋና ነጥብ ነው ይሄንም ከዚህ እንረዳለን እጣ መጣል የሚለው ነገርም እንደ እስላም አሁንም እሱም አለ እንደ እስላምም እጣ መጣል አሁንም በእስላምም አለ ከሁለት ነገሮች እኩል ከሆኑብህ ለመለየት እጣ ብጥል ትችላለህ ግን ከዚህ ጋር ተመሳሳይ የሆነ ክልክል የሆነ ነገር አለ የሚመሳሰል እሱ ምንድነው ጠንቋዩ ጋር ይሄድና እስኪ የትኛው ይሻላል ንገረኝ እስኪ ይላል ወይ ምራቁን ቱልና እንዲመታለ ወደዚህ ቆራ አይ በቃ ይሄ ነው ይሄ ትክክል አይቻልም ይሄ ከጥንቁልና ጋር የተያዘ ነው እጣ መጣል ማለት እጣው መጣል ነው በማን እጣ ራሱ አንዱ ታወጣለ እከለ ወጣለት አለቀ ይቻላል ለቃው ተቀላቀሉ ተቀላቀለ ጽሁፍ ተጽፎ በምን ይቻላል ይሄ ይቻላል ለምሳሌ ኢየሱስ ሰለላሁ ዐለይሂ ነብዩ ራሳቸው ያርጉት የነበረው ሰፈር ሲወጡ ከምስቶቻቸው ውስጥ እጣ ጥለው እጣ ለደረሰላት ትወጣለች እጣ የደረሰላትን ይዟት ይሄዱ ነበር مرحبا واختار عبد المطلب مرت لابنه عبد الله للجول عبد الله آمنة بنت وهب مستمرت أماتنا ما نمرتوا عبد المطلب نوماتنا أياتش إهن بحال دقمو عبد المطلب مرت بنت وهب وكانت نبرج أفضل نساء قريش كقريش سيتو تشلو بتعامت بلت نبرج شرفا عندنا بكبر وموضعا ببوتام سو لسوا ያለው ቦታ በጣም ላቅ ያለ ነበር በስ ያው ላቅ የሚለው ዝም ብሎ አይደለም በመልካው ሊሆን ይችላል በስነ ምግባራ ሊሆን ይችላል ባላት ትህትና ሊሆን ይችላል وكان ابوها የሷ አባት ነበር ወህቡ ሰይድ በኒ ዙህራ ለሚባለው ቤተሰብ አለቃ ነበር ነሰበን ወሸረፈን ትልቅ ቦታ ነበር እንደ ዝምድና እንደ ክብርም فتمت الخطبه كزان መተጫጨቱ ተጠናቀቀው ተሞሙሉ ሆነ ተቀባይ ተገኘ ማጥያጭ ከዛ ወዘዋጁ አገባዋት ወሰዳት وبنا بها عبد الله ይዟት ሄደ በና ቢሃ ማለት አገባት ማለት ነው
ቤት ሰራ እንደማለት ነው የቃሉ የአረብኛው የቃላት ስርዓት ነው ወይም አነጋገር ነው አንድ ሰው ሚስት ካገባ በናቢያ ይባላል ይዟት ከወሰዳት በናቢያ ገነባ ማለት ለብቻው ካየለው ገነባ ማለት ነው ቤት ሰራ ገነባ እንደማለት ግን ወበና ቢሃ ከተባለ ግን ወሰዳት እንደማለት ነው አገባት አብዱላህ ቢመከተ በመካ ከተማ ነው فحملت ጸነሰች برسول الله صلى الله عليه وسلم يا الله ملكتኛን ጸነሰች وبعد فترة ከጥቂት ጊዜ በኋላ ارسله عبد المطلب عبد الله ማለት ነው ባገባ ከጥቂት ጊዜ በኋላ አባቱ ላከው الى المدينه ወደ መዲና ከተማ ላከው او ومشك من الراوي ነው الشام ወደ ሻም አገር ላከው في تجاره لنجد فتوفي بالمدينه بمدينه ከተማ ሞተ عبد الله راجعا سيملس من الشام كشام سيملس ودفن تقبر في دار النابغة النابغة بيت جبي ويم أكابابي بمبال بوتام تقبر الزبياني مبال بيت زبت ماتنو قبل ولادته صلى الله عليه وسلم يا الله ملك تنيا ساي ولدوا على الأصحي بتككلنياو زغبا كزيش فقرة دغمو ምንድነው ፓራግራፍ ምን ማራው ትምርት ምን አለ ቁረይሾች በእነሱ የታወቀ ምን አለ ለልጅ ምስት የሚመርጠው ማን ነው አባት ነው ለልጅ ምስት የሚመርጠው አባት ነው ተስማማላችሁ ወይ ተስማሙ ያውንም ድረስ አለ ደሙም ያስኬዳል ጥሩም ነው ለምንድነው ጥቅሙ የቱ ጋር ነው ቤተሰብነት ላይ ጠንካራ ነው ተሰስር ላይ ማህበራዊ ህይወት ላይ ቤተሰባዊ ህይወት ላይ መሸካከም መቻቻል መደጋገፍ መተባበር መግባባት የሚለው ላይ ትልቅ ተጽዕኖ አለው ትልቅ አስተዋጽኦ ያደርጋል ወላጆች ሲመርጦ ሲያመጡ ማለት ነው ልጅ መርጦ ሲያመጣ ግን አለመግባባቱ ሊመጣ ይችላል ቤተሰባዊ ትስስሩ ማህበራዊ ህይወቱ የላላ የደከመ ይሆናል በሁሉም ራስ ስራ ያውጣ ነው አይነት ነገር ይሆናል እና አንድ ያለው ደሞ ልጅም ይቀበላል አባት ያመጣለትን እናት ያመጣ ይቀበላል ይህ ጥቅሙ ከምንድነው አንድ ከማህበራዊ ጥቅም አለው ሁለተኛው ልጅ ቶሎ ያገባል ወንዶች ቶሎ ማግባት ይችላሉ ሴቶችም ቶሎ ያገባል ለምን የበሰሉ ሰዎች ናቸው የሚመርጡት ስለዚህ ጥሩ ያመጣሉ ቶሎ ያገባሉ አሁን ግን ጋብቻው በተለይ ከተማ ላይ ለልጁ ተተወና ሲያማርጥ ለምንድነው የሚቸገረው ወንድ ልጅ ቶሎ ማያገባበት ምክንያት የምርጫ መስፈርቶችን አያውቅ ምን አይነት ሴት ነው መመረጥ አለባት ለትዳር አያውቅ ስለማያውቅ ቢያውቅም ደግሞ በሆነ ነገር ቢማረክም መድፈር ይፈራል ሊከብደዋል አዲስ ህይወት ነው በጣም መድፈር ቶሎ አይደፍርም ትሆናለች አትሆንም ትሆናለች አባትሆንስ ቢው በጣም ሸክ ውስጥ ይገባል የመስፈርቶች ላይ ስለማይደፍር ይፈራልም ጭምር ገና ልጅም ይፈራል አይደፍርም ይፈራል ገና ነው ወላጆች ከሆነ ግን መስፈርቶችን ያቃሉ ይደፍራሉ ልጃቸውን ለልጃችን እንዛመድ ደፍሮ መጠየቅ ይችላሉ ምንም የከብዳቸው ነገር የለም ወንዱ ግን መጠየቅ ይፈራ አይደለም ቤተሰቦቿ መጠየቅ እሷ እንኳን ለጠየቅ ለማት ይፈራል አረ ይላል ከብዙ ልምድ ከብዙ ሙከራ ከብዙ ጭንቅ በኋላ ከብዙ አእምሮን አሳምኖ ምን ብሎ ደክሞ ለፍቶ እሷ ሊጠይቃት ይችላል ወይም ለአባቱ ለጓደኛው ሊነግር ይችላል ከብዙ ጭንቅ ወጣ ወረድ በኋላ ማለት ብዙ ጉልበት ካባከለ በኋላ በወላጆች ሲሆን ግን መስፈርቶችን ያቃሉ ይደፍራሉ ስለዚህ በልጅነት ማግባት ይቻላል በወላጆች በኩል ሲሆን በልጅነት ወደ ትዳር ይመጣል መግባት ይቻላል እና ይሄ ጥቅም አለው ሌላው ጥቅሙ በወላጆች በኩል የመጣው ትዳር አይፈርስም ስታመጣት ማን ያመጣት አባት ዞር በይ ማለት አይችልም ለምን አባትን ያመጣው እሷን ዞር በይ አልክማት ማን ዞር በል ማለት ነው አባትን ዞር በል እንዳልክ ነው የምትቆጥረው ከአባት ጋር የምትጣለው እሱ ነው ያመጣው እናትሽ ያመጣችው ከነሱ ጋር መጣላት ይሆናል ስለዚህ ምን ትላለህ በቃ ትኖራታለህ ትዳር አይፈርስም ትኖራለህ እሷም አንተን ዞር በል አትልም ለምን በወላጆቻቸው ተስማምተው ነው አንተን ዞር በል ብትል ወላጆቻቸው ጋር ነው የምትጣለው ተሸካክሞ ተቻችሎ ለመኖር ትልቅ አስተዋጽኦ ያመጣል ፍቅሩ ሳል ትሉት ይችላልላችሁ ፍቅር ምንድነው ፍቅር እኮ ከሂደት በኋላ ይመጣ ነገር ነው ፍቅር መለማመድ ነው አብረ ስትቆይ
ወለ ስታደር ስትግባባ ስትላመድ ትፋቀራለህ በቃ ካህያ የዋለች ግደር ፈስትማ እንዴ ግደር ትፈሳለች እንዴ አትፈሳም ምን ካህያ ጋር ስትውል ምን ትሆናለች ትላመድና መፍሳት ትጀምራለች ስለዚህ አንተ ወለ ስታደር ፍቅር ይመጣል ታፈቅራታለህ ታፈቅራለች ይሄ ነው ፍቅር ማለት እንጂ ዝም ብሎ ቆይ ሳንፋቀር ማለት ማንኛውም ሴት ወለ አድረህ ነው ፍቅር የሚመጣው እንጂ በአንድ ቀን ይመጣል እንዴ አይመጣም አንዳንዱስ ፍቅር ሞኝ ይላል ሞኝ አይደለም ፍቅር ብልጥ ነው ፍቅር አይተ አውጥተ አውርደ ደክመ ለፍተ ነው እንጂ በቀልብ የሚገባው ዝም ብሎ አይገባም ዝም ብሎ አይገባም ስለዚህ ጥሩ ሐላል የሆነው ጥሩ የሚሆነው ከቤተሰብ ጋር የሚስማማው ከተጋቡ በኋላ ነው ፍቅር መጀመር አለበት ሳይጋቡስ አዳቦች ስርዓቶች መስፈርቶች ሙሉ ይሆናሉ ከዛ በኋላ ፍቅርን ለማምጣት በቃ አብሮ መኖር ነው ከተፋቱ ከተባለ የፍቅር ጉድለት አይደለም መፋታት ቆሪ መስፈርቶች መበላሽት ሊኖር ይችላል ተፋቅሮም የተጋቡቁ አሁን እነሱ በሚሉት ተፋቅሮ ሰው ተጨመላልቀውም ተጋብቶ ይፋታሉ አሁን ከተጋቡም በኋላ ወደ ፍቅር ገብተው ሊፋቱ ይችላሉ ይሄ ሌላ ርዕስ ነው የፍችስ ምክንያት ሌላ ርዕስ ነው ግን ጥሩ ትዳር አስተማማኝ ትዳር መነሻው ሲያምር የሚያምር እንጀራ ከምጣድ እንደሚባለው ምጣዱ ምንድነው ማህበራዊ ህይወትን የሚገነባ ሲሆን ሽሩጦች አዳቦች የትዳር መስፈርቶች ሲኖርበት ጥሩ ነው እና ይሄ ጥሩ ነብዩ ሰለላሁ አባታቸው የተጋባው በዚህ መልክ ነበር ጥሩ ሂደት ቢሆን አላህ ያጸደቀው ያሳለፈው ነው ሌላው ከተጋቡ በኋላ ወደ ልጅ ነው ተጋቡ ልጅ ወደ መውለድ እንጂ አይቆይ ትንሽ የፍቅር ህይወት አብረን እንኖርና ከዛ በኋላ ወደ ልጅ እንሄዳለን ይሄ ሞኝነት ነው አደራ ምላችሁ ያላገባችሁ ወጣችሁ ስታገቡ ወዲያው ወደ ልጅ መሄድ እንዳገባችሁ ወደ ልጅ እንጂ ቆይ 1-2 ዓመት እንጫወት እንጂ አይደለም ይሄ ለሸይጣን በር ይከፍታል ፍቅራችሁ እንዲጸና ጋብቻው እንዲጸና ወዲያው ወደ ልጅ መሄድ አለበት ልጅ ሲመጣ ከምንም አያስተጓጉ ተማሪም ብትሆን አርጉዞ መማር ይቻላል ወልዶ መማር ይቻላል ወልዶ ተምሮ መመረቅ ይቻላል እንደ ምሳሌ ብትሆን አንዲት 2 ዓመት ነው 3 ዓመት አካባቢ አንድ አግብታ 10ኛ ክፍል ያለች ገባች አርባ ምንጭ ዩኒቨርሲቲ ደረሳት ከአርባ ምንጭ ዩኒቨርሲቲ በአንደኛ ማዕረግ ነው የተመረቀችው 2 ልጅ ወልዳ እየተማረች 2 ልጅ ወልዳለች እየተማረች ማለት ነው እና ምንም አይከለክልም ጋብቻ መውለድ ከትምህርት ምንም አያስተጓጉልም እንደም የበለጠ ያግዛል አእምሮ ይረጋጋል ስሜት ይረጋጋል ትኩረት ሁሉ ወደ ትምህርት ይሆናል አሁን የአሁኑ ዘመን ፍልስፍና እንዳያስተጓጉለን ማግባት በልጅነት መውለድም በልጅነት እና ረሱል ሰለላሁ ዐለይሂ ወሰለም ከተጸነሱ በኋላ ነው አባቲው ከጥቂት ወራት በኋላ ነው የሞተው ዑለማዎች ምን ይላሉ እዚህ ጋር የረሱል ሰለላሁ ዐለይሂ የቲምነት አሉ በቃ 100% ይላሉ የሳቸው የቲምነት 100% አስለን የቲም ይባለው አባቱ የሞተበት ልጅ ነው እድሜው 15 ዓመት ሳይሞላ አባቱ የሞተበት ልጅ የቲም ይባላል የረሱል ሰለላሁ ዐለይሂ የቲምነት 100% ነው ጠንካራው የቲም ይላሉ ያ ምንድነው አባታቸው አላያቸው በተጸንሰው መሞታቸው አባታቸውን አላዩ እሱም አላያቸው 100% ጠንካራው የቲም ናቸው እዚህ ጋር ደግሞ ምን ያስይዛል የቲም መሆን አይደለም ነውር አይደለም የቲም ሆኖ ማደግ የቲም ሆኖ መኖር ምንም ክፋት የለውም እንደውም ጠንካራ ጎን አለው ምንድነው ጠንካራ ጥሩ ጎኑ ልጁ ያለ አላህ ማንንም መጠጋ አይኖረው በቃ አላህ ያለ ያድጋል ብዙ ጊዜ ከወላጅ ጋር ሲኖር ልጅ ጨምላቃ ይሆናል ወላጁ አላ ሰብሰብ አይልም ቁጥብ አይሆንም ጥንቃቄ አያደርግም ፈታ ይላል ዘና ይላል በቃ አባቴ የሆነ ተቸገረ አባዬ ለምጣ ይሄን ግዛልኝ እንዲያርግልኝ ነው አባት ከሌለሳ ዋጥ ያደርጋል በቃ ማን ግዛልኝ ይላል ማንን ይጠይቃል ዋጥ ይላል ችግር ይሸከማል ያ አላህ ሁሌም ያ አላህ ነው እንዲሁም አላህ ልጅ አባታቸው እንዳይኖር ያደረገው በአላህ ያላቸው ትኩረት ወደ አላህ መመለሳቸው 100% አላህ ላይ ያደርገው ምንም በቃ ቀልባቸው ሁሌም ያ አላህ ወደ አላህ እንዲመለስ ነው አላህን ያደረገው ሕክማ አለው ብዙ ሕክማዎች አሉት مرحبا المولد أول ولداتشو لنا ولد رسول الله صلى الله عليه وسلم يا الله ملكتنيا تولدوا
بشعب بني هاشم ببني هاشم شعب والشعب مالت بولت داغتوች መሃል ያለ ክፍት ቦታ ነው በሁለት በተራራዎች መሃል ያለ ክፍት ቦታ ነው ወይም ቦታ ነው شعب የሚባሉና የበኒ ሃሽም شعب ነበር في مكة بمكة ከተማ ውስጥ ነው ነብዩ صبيحة يوم الاثنين ሰኞ ጠዋት እሁድ ማታው ነው ለሰኞ አጥቢያ ማለት ነው ሰኞ ጠዋት የተወለዱት التاسع በዘጠነኛው ቀን ነው የተወለዱት ويقال الثاني عشر 12ኛም እንደ አባባል ይባላል من شهر ربيع الأول بربيع الأول بجمور عام الفيل بزهون أمد والتاريخ الأول عند كان يمجمرياو بزطنياو ربيع الأول يميلو أصح عند سند استمامانيو السنو والثاني ሁለተኛው ደግሞ ربيع الأول 12ኛው يميلو 12 يميلو أشهر بملاس تورتولتال سند ላይ ግን ደካማ ነው وهو السو يوافق يسمعمال يتولدበት ዕለት اليوم الثاني والعشرين هاي عندنا كان يقتمال من شهر أبريل بأبريل ور سنة 571 ب570 عندنا ميم ميلادي مات ندور فنا قطاتر كذيك فقرة دغمو من نغنزبو ምንድነው الله سبحانه وتعالى لرسول صلى الله عليه وسلم مولد የመረጠው ቦታ መካን ለዛም ከካዕባ አጠገብ አካባቢ ካዕባ አካባቢ አሁንም ድረስ አለ ላይብረሪ ነው ነብዩ ሰለላሁ ዐለይሂ ወሰለም ተወልደውበታል የሚባለው ቦታ አለ ያ ብዙ እነዚህ ቦታዎች አይታወቁም ባሁን ሰዓት የተለያየ ታሪክ ያላቸው በኪታብ የተነሱ ቦታዎች እንደ ቦታ እነዚህ በብዛት አይታወቁም የሉም ማለት ይቻላል ግን ነብዩ ተወልደውበታል ተብሎ የሚታሰበው ቦታ ግን አለ አሁን ለላይብረሪ ነው ላይብረሪ ተደርጎ በላይብረሪነት ያገለግላል ያ ቦታ እነዚህ ቦታዎች ቢኖሩ ኖሮ ብሎ ብዙ ሰው ይመኛል ምልክቶች ማለት ነው ነብዩ ሰለላሁ የተወለዱበት እንዲሆኑበት እቺ ቦታ እንደዚህ መኖሩ ጥሩ ነበር ብሎ ብዙ ሰዎች ያስባሉ ግን ምንድነው ጥሩነቱ ላይ ጀነት ያስገባል አያስገባም ወንጀልን ያስምራል አያስምርም ደረጃን ከፍ ያደርጋል አያደርግም እና ታዲያ ምንድነው አይንዶ ለቀልብ ደስ ይላታል ምን ማለት ለቀልብ ደስ ቀልብ ትንጠለጠልበታለች ይሄ ታዲያ ጥሩ ሳይሆን መጥፎ ነው ማለት ቀልብ ከተንጠለጠለችበት በዛ ቦታ ላይ ወዴት ይወስዳል ወደ ሽርክ ይወስዳል ያን ቦታ እንድታመልከው ያ የቦታ አምላክ እንድትሆን ያደርጋል እቺ ቦታ ኮንዲ ነው እቺ ቦታ እንድትል ያደርጋል ሸይጣን ሽርክ እንዲስፋፋ ያደረገው በነብዩ ላይ ኑህ አለይሂ ሰላም ዘመን በምን ሰበብ ነው ዑለማዎቹ ሞቱ ደጋግ ዑለማዎች ወድ የሱዕ ያዑቅ ነስር የሚባሉ ዑለማዎች ስም ነው ሲሞቱ ሸይጣን መጣና አሬ በእነዚህ ዑለማዎች ቦታ ላይ ምንድነው የሚባለው ማስታወሻ የሚባለው እኮ የሐውልቱ ስም ምንድነው የሚባለው መታሰቢያ ሐውልት መታሰቢያ ነቃል መታሰቢያ እነሱን ትዝ የሚያስብል ማለት ነው እነሱ ትዝ እንዲሉ የሚያስደርግ ነገር አድርጉ ተባለ አደረጉና የመጡ ያስባሉ ይሄ እኮ ሼክ እንዲህ ነበር እንዲህ መክረን ነበር በልክ እንዳሁን ይታሰባል ምክሩ በቀደስ ይላል ምክሩኑ ታስታውሳለህ ታስበዋለህ ከዛን አለና መጨረሻ ደግሞ ከጊዜ በኋላ እነዚህ እኮ ሐጃ ያወጣሉ ጉዳይ ያሳካሉ ተብሎ ተወራ አው ሊሆን ይችላል ብለው ወደ ማመለክ ውስጥ ተገባ ማለት ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዛፍ ነበረች አላህ በቁርአን የጠቀሳት ዛፍ አለች ሰው የመጣች ዛፍ ኮነች እቺ ዛፍ ኮነች እዚህ ዛፍ አጠገብ በቁርአን የተጠቀሰው ዛፍ እቺ ነች እቺ ባቄላ ካደረች አትቆረጥም ማለት ይሄ ነገር ሆኖ ሲያድር ከአላህ ውጭ ሊመለክ ነው አለና በሉ አስወግዷት ብሎ ቆርጦ ገምዶ አነሳት እኛ ዛፍ አምላክ አይደለንም አምልኳት ማልተባልንም እሷ ጋር ስገዱም አልተባልንም ምንም አልተባልንም حتى حجر الاسود عمر بن الخطاب من قال انك حجر لا تنفع ولا تضر لولا اني رايت رسول الله صلى الله عليه وسلم يقبلك ما قبلتك انت حجر اسود كجنته يمጣው የሳመው ሰው የጸበ የዘየር በእጅነካው ሰው ወንጀል ይማራል የተባለለት አትጠቅምም አትጎዳም አንተን መስምህ የአላህ መልእክተኛ ሲስሙህ ስላየው ነው
መመሪያ ማስረጃ ስላለኝ ነው ማስረጃ ባይኖርኝ በኔ መልከታ በኔ አስተሳሰብ በፍጹም እከሌ እንዲህ ስላደረገ እከሌ እንዲህ ስላደረገች በፍጹም መረጃ ካለ ጥሩ መረጃ ከሌለ ግን የትኛውን ቦታ አናመልክም የትኛውን ቦታ አናካብድም አናጋነንም ማስረጃ ካለን ለማስረጃው ብለን እዛ ቦታ እንሄዳለን ወይም እንቀመጣለን ወይ የሚደረገው እናደርጋለን ማስረጃው ባስተማረው መሰረት ማለት ነው እና የረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቦታ ወዘተ የሚባሉ ቦታዎች መታወቃቸው ምንም ጥቅም አያመጣም እንደም ቢታወቁ ኑሮ ስጋት ነበር የሚኖረው አኺራን የሚያበላሽ ስጋት ማለት ነው ያም ሽርክ وكانت ሌላው የተወለዱበት ቀን ዘጠነኛው ቀን እንደ ቀን ብቻ እንደ ወር ራሱ ኺላፍ አለ ረመዳን ወር ላይ ነው የተወለዱት ሚልም ሰው አለ ረጀብ ነው ሚልም ሪዋያ አለ ረመዳን ነው ሚል አለ የተወለዱት ረቢዕ አልአወል ነው አብዛኛው ረቢዕ አልአወል ነው በቀኑ ዙሪያ ደግሞ ኺላፍ አለ በ9 በ10 በ11 በ12 ሰፊ ኺላፍ አለ የተወለዱበት ቀን እርግጥ አይደለም ለምን ለዚህ ደረጃ ይበቃሉ ተብሎ ማንም አላሰበም ማንም አልጻፈው እለቷ ብቻ ነው የምትታወቀው ለዛው ምሳቸው ስለተናገሩ ሰኞ ቀን ነው የተወለድኩት አሉ ያ ይታወቃል ቀኑ ሰኞ ምን ይታወቃል ወሩሳ ምን ወር ነበር በስንተኛው ቀን የሚለው እሳቸው አልተናገሩ ቀኑንም ሆነ ወሩን አልተናገሩ ግን በታሪክ በጥናት ወደ ኋላ ተመልሶ ከአውሮፓውም ጋር ሲጠና የግል ምልከታ ነው ማለት ነው እርግጥ አይደለም የሞቱበት ቀን ቀኗም ትታወቃለች ወሯም ትታወቃለች ሰዓቷም ትታወቃለች ለምን ተከታያቸው ብዙ ነው ትኩረት አድራጊው ብዙ ነው ብዙ ታሪክ አለ ዓለምን እየመሩ ነው ሙስሊሙ ሙሉ እየመሩ ነው ስለዚህ በግልጽ ተጽፏል ስለዚህ በተወለዱበት ቀን ሰፊ ኺላፍ አለ ነው እንደ መረጃ ግን ካሉት ዘገባዎች ሁሉ አስተማማኙ ረቢዕ አልአወል ዘጠነኛው ቀን ነው የተወለዱት ነው ጀይድ ከዚህ ጋር ተያይዞ መውሊድ የሚለው ክብረ በዓል ወይም ሰዎች የሚያከብሩት ነገር ይሄ በእስላም የለም በሸሪዓም የለም የዲን አካልም አይደለም ረሱልም አላደረጉትም ሱሐቦችም አላደረጉም አራቱም መዛሃቦች አላደረጉም በአራተኛው ክፍለ ዘመን በሂጅራ አቆጣጠር ወይም ተጀመረ ፋጢሚያ የሚባሉ የቁርአን የሐዲስ የሰሃባ ጠላት የሆኑ ጀመሩት ያው እስላምን ለማጥፋት ነው ከዛ ደግሞ በ6ኛው ክፍለ ዘመን ወይም በ7ኛው ክፍለ ዘመን ደግሞ መሊክ ሙዘፈር የሚባለው እንደ አዲስ በስልጣኑ ላይ በነበረበት ዘመን በስልጣኑ ተዋረድ እንዲሰራጭ አደረገው ለመሰራጨት በቃ አሁን ሸይ እስላምን ዲንን እስላምን አይወክልም ከእስላም ጋር ተያያዥነት የለውም ከእስላም ጋር ተያያዥነት አለው ለማለት አንድ ነገር ያ ነገር ግድ በቁርአን መጠቀስ አለበት ወይም በረሱል ሐዲስ መጠቀስ አለበት ወይም በዑለማዎች ኢጅማዕ ሁሉም ዑለማዎች አንድ ወጥ በሆነ አቋማቸው ያጸደቁት መሆን አለበት ከዛ ውጭ ከሆነ እስላምን አይወክልም ነው مرحبا وكانت قابلته صلى الله عليه وسلم يا رسول صلى الله عليه وسلم አዋላጃቸው ነበረች አይ ዳየቱ ቃቢላም ትባላለች ዳያም ትባላለች አዋላጅ ማለት ነው ስሟ አሽፋኡ ቢንቱ ዐምር አሽፋ ቢንቱ ዐምር ትባላለች ኡሙ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ የአብዱራህማን ኢብኑ ዐውፍ እናት ነች ረሱልን ያዋለደችው ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ ዐውፍ ታውቁታላችሁ ከአስሩ የጀነት ከተመሰከረላቸው ሰሃቦች ውስጥ አንደኛው ነው ዱሉኒ ዐለ ሱቅ በሚለው አባባሉ ይታወቃል መዲና በሄደበት ሰዓት ከሀብታም ሰሃቦች ውስጥም ነው مرحبا ولما ولدته امه رسولاتنا صلى الله عليه وسلم እናታቸው እንደወለደቻቸው خرج منها ከሷ ወጥቷል ኑሩን ብርሃን ወጣ اضاءت له በዚህ ብርሃን ሰበብ የበራችለት የሆነ قصور الشام የሻም ፎቆች وارسلت الى جده ከዛን ወደ አያታቸው ላከች عبد المطلب لاكች تبشروا يمسراች ልታበስረው بولادته صلى الله عليه وسلم بنبي مولد فجاء عبد المطلب متى مستبشرا በጣም ተደስቶ مسرورا ደስተኛ ሆኖ وحمله አቅፏቸው ይዟቸው ሄደ فادخله الكعبه كعبه ውስጥ አስገባቸው በሩ ተከፍቶ وشكر الله ነመሰገነ وشكر الله نمسجنا ودعاه الله لمنه وسماه محمدا
ሙሐመድ ብሎም ሰየማቸው ረጃአ ተስፋ ለማድረግ ብሎ አን ይحمد እንዲመሰገኑ ወዐቅ عنه አቂቃ ማወጡላቸው ወختنه ገረዘውቸው يوم السابع በሰባተኛ ቀናቸው وأطعم الناس ለሰው መገቡ كما كان العرب يفعلون عربوች በባህላቸው ያደርጉት እንደነበረው ይላል ከዚህ ፍቅራ ምን ረዳው ነገር ምንድነው አዋላጅ ከድሩም ጀምሮ የነበረ መሆኑን ያሳያል እና ሌላው ተአምር ነው ጉድ ተአምር አጃይብ ታይቷል ከታየው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ዕለት ብዙ አጃይቦች ታይተዋል ዓለም ላይ ብዙ አጃይብ ታይቷል ዓለም ላይ አንደኛው ከታየው ውስጥ መጁሳዎች ያመልኩት ለ1000 ዓመት ሲቀጣጠል የነበረ እሳት አምላኪዎች ማለት ነው ለ1000 ዓመት ሲቀጣጠል የነበረ እሳት እሳቸው የተወለዱ ዕለት ጠፋ በራሱ ሳይጠፋ 1000 ዓመት ቆየ እሳት ሲቀጣጠል የነበረ ጠፋ ድርግም ማለት ይሁዳዎች በመልእክት የሚያውቋቸው ምልክቶች ነበሩ የመጨረሻው ነብይ ሲወለድ ይከሰታል የተባሉ እንደዛ ታይተዋል ህልም ደግሞ በጣም ብዙ ህልሞች ታይተዋል ትላልቅ ባሉ ንጉሶች የእምነት አባቶች ማግሎች ህልም በጣም ብዙ ህልሞች ታይተዋል በተወለዱበት ዕለት ጉድ የሚያስብሉ ህልሞች ታይተዋል ይሄንን የሚጠቁሙ ብዙ የሚመለኩ ጣውንቶች ወድቀዋል በራሳቸው ድብ ብለው ወድቀዋል እነዚህ ህልሞች ሁሉ ተጠራቅመው ምን ተከሰተ ተብሎ በወቅቱ ዓሊም ይባሉ ከይሁዳውም ከነሳራውም አዋቂ ይባል በሙሉ ጥየቃ በቃ ቀውጥ ነው በየቦታው እና የተነገረው ምንድነው በቃ የመጨረሻው ነብይ ተወልዷል የተወለደ አይታወቅም ማንንም አያውቅም የተወለደ አይታወቅም ይሁዳዎች ከኛው ነው የተወለደ ብለው ይፈልጋሉ ከማን ቤት የተወለደ ነው ከማን አባት የትኛው አባት ተወለደ ብቻ መወለዳቸውን አውቀዋል ይሁዳዎችም ብዙዎች የመጨረሻው ነብይ መወለዱን የሆነ ነገር መከሰቱን ሁሉም አውቀዋል ምንድነው እሱ ግን የት አካባቢ ነው ግልጽ አልነበረምና አንዴ ትልቅ ክስተት ነው በጣም አጂብ ያስብለው ደግሞ ከእናታቸው አሚና ማህፀን የወጣው ኑር ብርሃን ነው አጂብ ነው አሁን ስናስበው ራሱ አጂብ ነው መካ ነው የተወለዱት ይህ ብርሃን ግን እስከት አሳየ የሻም አገር ፎቆች ታዩ ምንድነው ብልክ ባውሳት ጨረር እንደማለት እኮ ነው አው ሳተላይት ከላይ ሆኖ ወደ ታች ይመለከታል ይሄ ምንድነው ራዳር ልበለው የሆነ በብርሃን ቀይ እንትን አለ እንበል ለምሳሌ አሁን እኛ እንትን ራጅ ሲነሳ ራጅ ሰው ሲነሳ በምንድነው ራጅ ያሳየው በብርሃን ብዛት እኮ ነው ብርሃን እኮ ነው የሚለቀቅበት ራጅ ስም ኃይለኛ ብርሃን ይለቀቃል ያ ብርሃን ኃይለኛ ስለሆነ ሆድ ውስጥ ያለው ነገር በሙሉ ፎቶ ይነሳል በምን ኃይል በብርሃን ኃይል ነው ኃይለኛ ብርሃን ቢለቀቀው ከዛ ነው አጥንቱን አልፎ ስጋውን አልፎ ውስጥ ያለው ነገር ሳይሆን ባይል ይታያል ውስጣችን ነገር ይታያል እንዴ አይታይም ከነልብሱ ምኑ ራጅ ግን ያሳያል ብርሃኑ ብዛት ማለት ነው ልክ እንደዛ የብርሃኑ ብዛት ተራራን በትሉ ተራራው ድንጋዩን ዛፍ ቅጠሉ ምኑ ያን ሁሉ ብርሃን ኃይለኛነቱ ያን ሁሉ ባዶ አድርጎ ፎቆች ታዩ ሻም አገር ያሉ ኃይለኛ ብርሃን ነው የወጣው ያ ሁሉ እስኪታይ ያደረሰ ማለት ኃይለኛ ብርሃን መሆኑን የሚያሳይ ነው ትልቅ ተአምር ነው በራሱ ይሄም ትልቅ ምልክት ነበር ነው ሙስተብሽራን ወጀይ ሌላው ከዚህ ፍቅራ የምንረዳው ነጥብ ምንድነው ልጅ ከተወለደ በኋላ ያው ምታበስረው አባት የለም ለአባቱ እንዳትነግር ያለው አያት ነው አማናውን የሚሸከመው እሱ ነው ጣጣውን የሚሸከመው እሱ ነው ወደ አያታቸው አብዱል ሙጠሊብ ተወልዷል ልጁ ብላ ላከችባቸው በጣም ተደሰተ ደስታው በጣም ከፍ የሚያደርገው የሚወደደው የሚፈቀረው ሁሉም ያከብረው የነበረው አብደላህ አይን ማያ ይሆናል ያ ሁሉ እንዳይታረድ ስንቱ ነው ሲከራከር የነበረው ሁሉም ደስተኛ ሆናል አይደለም አብዱል ሙጠሊብ ብቻ እናያዋለን አብዱል አቢላህብ በቀሰው በመካ ቆረሾች በሙሉ ደስተኛ የሆኑት በሳቸው መወለድ ይዟቸው ሄደ ከዓባ አስገባቸው ነው ከዓባ አስገባ አላህን አመሰገነ አስተውላው እዚህ ጋር አሁንም ደግሞዋለሁኝ ቅድም አንስቼዋለሁኝ
ካዕባ ወሰደው አስገባ ማንና መሰገነ አላህን መሰገነ ሁበልን አይደለም ያመሰገነው ዑዛን አይደለም ያመሰገነው ላትን አይደለም ያመሰገነው ማንን ነው አላህን والله አንዳንዴ ስታስቡት አሁን ሙስሊም ነኝ የሚሉ አንዳንድ ሰዎች ሙስሊም ነኝ የሚሉ ሰዎች በአላህ ላይ የሚያሻርኩት ሽርክ የመካ ቁረይሾች ያላሻረኩት ሽርክ ነው የመካ ቁረይሾች ጋር ያልነበረ ሽርክ አሁን ሙስሊም ነኝ ባዮች ዘንድ አንዳንዶች ጋር ይከሰታል የመካ ቁረይሾች በአላህ ላይ ያሻርኩ የነበረው በሰላሙ ጊዜ በደህናው ጊዜ በችግር ሰዓት ግን የአላህ እንጂ ሌላ ነገር አይደለም ወደ አላህ ነበር የሚመለሱት فإذا ركبوا في الفلك دعوا الله مخلصين له الدين ጭንቅ ጥብብ ሲላቸው የአላህ ነው የሚሉት ሲደላቸው ሲመቻቸው ደግሞ ወደ ሽርካቸው ይሄዳሉ አሁን አንዳንድ ሙስሊም ነን የሚሉ ሰዎች ሲከፋቸው ወደ ቀብር ወደ ጥንቃይ ቤት ሲደላቸው ሲመቻቸው ወደ ቀብር ወደ ጥንቃይ ቤት አላህን ረስተውታል የለም በቃ የለም ለስም ብቻ ነው አላህ የሚሉት እንደዚህ አይነት ሰዎች አሉ ያው ካለማወቅ ነው ብለን ዑዝርን ሰጣቸዋል ጃሂሎች ስለሆኑ ነው የሚያስተምራቸው የለም ተውሂድን የሚያስተምሩ መጽሐፍቶች አልነበሩም ስለ ተውሂድ ምናገርም አልነበረም በዛ የተነሳ ጀህልና ለዚህ ያበቃቸው ብለን ዑዝርን ሰጣቸዋል ግን እኛ ማስተማር አለብን والله በጣም ሰፊ ችግር ነው ያለው ሰፊ ክፍተት ነው ያለው በተውሂድ አስተምሮት ላይና ራሳችንም ጋር ተውሂድን ጠንካራ እናድርግ ለዘመድ አዝማዶች ለጓደኛም በሙሉ ከሽርክ ዲላቀቁ ጥረት ልናደርግ ይገባል አብዱል ሙጠሊብ ሙስሊም አይደለም ምን ነው አብዱል ሙጠሊብ አላህን መሰገነ አላህን ለመወደዓ አላህን ለመነ ይህን ልጅ ጥሩ ልጅ አድርገው ያ አላህን የለመነው አላህን ያመሰገነው ግን ሙሽሪክ ነው አብዱል ሙጠሊብ ግን በቃ ወሳኝ በሆነ ጉዳይ ግን ወደ አላህ ነበር የሚመለሱት እንግብጋቢ የሆነ ጉዳይ ወደ አላህ ነበር የሚመለሱት በሌላ ጉዳይ ደግሞ አላህ ላይ ያሻርካሉ ስለዚህ ባካችሁ ሽርክ ምን እንደራደርበት አይደለም ለውይይት የሚቀርብም አይደለም በቃ በጥንቃቄ መያዝ ያለብን እምነታችን አካል ቢኖር ተውሂድ ነው አላህ ይስጠን ሌላው አቂቃው ነው አቂቃም ነው ነበር ማለት ነው የነበር አቂቃ ነው እኛም እስላምም አቂቃ አድርጉ ተባለ በቁርሾች ዘመን ነበር አቂቃ እኛም ተገብረዋለን ግርዛት በቁርሾች ዘመን ቁርሾች ያደርጉ ነበር እኛም በእስላምም አቂቃም ግርዛትም አለ ነው እዚህ ጋር አንዳንድ ዘገባዎች አሉ ነብዩ ሰለላሁ ሲወለዱ ተገርዘው ነው የተወለዱት የሚሉ አሉ ግን ሰነዱ ጠንካራ አይደለም ተገርዘው ነው የተወለዱት የሚሉ አሉ ሰነዱ ጠንካራ አይደለም ሌሎች ብዙ አባባሎች አሉ ኪታቡ ላይ አላመጣውም በሲራ ኪታቦች ላይ ሲወለዱ የሻሃዳ ጣት አንስተው ሲወለዱ ስጁድ ወርደው ነው የተወለዱት ሌሎች ደግሞ ያለ ነፍሰ ጡር ሆናም ያለች እናታቸው ሌላ ነፍሰ ጡር የሆነች ሴት የምትቸገረውን ችግር በፍጹም ተቸግራ አታውቅም አሚና ምንም ሴቶች አሁን ፍጥር ከሆኑ እንደፈለጉ አይራመዱ እንደፈለጉ አይተኙም እንደፈለጉ አይቀመጡም በጣም ነው የሚቸገሩት አሚና ግን ተቸግራ አታውቅም ስትወልድም ሴቶች ሲወልዱ ታውቃላችሁ ምጥ እንዴት እንደሚያስቸግር እንዴ ተቸግራ አታውቅም ሰላም የነበረ ነው ይላሉ መርሐባ وكانت حاضنته ام ايمن ከተወለዱ በኋላ የረሱላችን ሰለላሁ ዐለይሂ ወሰለም አሳዳግ ተንከባካቢ حاضنه ማለት ተንከባካቢ ማለት ነው ام ايمن የአይመን እናት ምትባለው ነበረች በረከቱ አልሐበሽያ ስሟ በረካ ነው አልሐበሽያ ሐበሻዊ የሆነችው አይልናል መውላቱ ዋሊዲሂ የአባታቸው ባሪያ ነበረች አብዱላህ የአባታቸው ባሪያ ነበረች ያው ከአባታቸው ያገኙት እሷን ነው በባሪያነት ማለት ነው ወቀድ በقيت በረካ በርግጥም እሳቸው ጋር ቆይታለች حتى اسلمت ነብይ እስኮ አድገው ነብይ እስኮኑም ደርሳ በነብይነታቸውም ዳዕዋ ሲያደርጉ ተቀበላ ሰልማለች وهاجرت ስደትም ተሰዳለች ወደ መዲና ሄዳለች وتوفيت بعد النبي صلى الله عليه وسلم كان نبي كموت بارن يموتچو ب5 اشهر بنبي بموتو ب5ኛ ወር ወይም አው ب6 اشهر ወይም ب6ኛ ወር ይሞተچው ነው አሳዳጊ ነበር የሚለው ያሳያል ተንከባካቢ ማለት ነው ግን ተንከባካቢያቸው
በረካ ነበረችው ይሄ በጣም ትልቅ አላህ ለኢትዮጵያ የዋለው ውለታ ነው ማለት ይቻላል ለሐበሻ አላህ የዋለው ውለታ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሳደግልን በጣም እጅግ ደምቆ ገኖ መወራት መነገር ያለበት ታሪክ ነው ግን ምን ያደርጋል ባለቤቱ አልጮኸ ባለቤቱ ዝም ብሎ ማን ይናገራል በጣም ልናወራው የሚገባ ነው አንዳንድ መጽሐፍ ላይ ሌሎች እምነቶች መጽሐፍ አለኝ አይደለም መጽሐፋቸው ላይ ኢትዮጵያ ወደ እግዚአብሔር እጇን ትዘረጋለች በቅጥፈት የተባለ ባባል ነው እንዴ የሚል ነገር የለም ምንም ነገር የለም እንዴ የሌለ ነገር ነው አስለ ኢትዮጵያ የሚባል ስም ከየት ነው ኢትዮጵያ የሚባል ስም ኢትዮጵያ የሚባል ስም የቅርብ ጊዜ እኮ ነው ኢትዮጵያ መቼ ኢትዮጵያ የሚለው ስም የት ነው ያለው የሌለ ስም እኮ ነው ኢትዮጵያ በቅርብ ጊዜ መጣ በቃ እንግባባበትና እንቀበለው ተብለን እንጂ ወደ ታሪክ ወደ ኋላ ብንመለስ እኮ ኢትዮጵያ የለም ሐበሻ ነው ያለው ከሆነም አብሲኒያ ነው ያለው አንዱ በቃ ኢትዮጵያ ብሎ ሰየመ ከዛ ተግባባንበት እንቀጥል ስም አያጣላ አጨቃጭቅም በስምና አጨቃጭቅም ብለን ጎን በቃ ምንም ማለት አይደለም ወደ ትክክለኛ ሲያም እንሂድ ከተባለ ሐበሻ የሚለው ስም ነው ደግሞ እንደ ከትርጉም እየተዋረደ ሲመጣ ነው እንጂ ኢትዮጵያ ወደ እጇን ተዘረጋለች የሚለው እቺ ቦታ በዛኔ በነበረው መጽሐፍ በሱዳንና በግብጽ ማር ያለች ቦታ ነች ያቺ ቦታ ግን ተርጓሚዎች ጎትተው መጥተውና ኢትዮጵያ ብሎ ተረጉሙት ያን ቃል በአማርኛ ሲተረጎም ጎትተው መጥተው በኢትዮጵያ ተረጉሙት እንጂ ዋና ኦሪጂናሉ ወደ አማርኛ የተተረጎመበት ኦሪጂናሉ ይሄን አይደለም የሚናገረው ሌላ መልክዓ ምድር ነው ያለው ሰሞኑን በተጻፈ አንድ መጽሐፍ ተሰርዟል አሉ በዚህ አመት አዲስ ታትሟል መጽሐፍ ቅዱስ ሲታተም ይሄ ቃል ወጣ ትክክለኛ አይደለም ወጥቷል አሉ የውሸት ታሪክ አንስተው ያወራሉ ያ ሐቂቃ ጭብጥ ታሪክ ሐበሻ ኢትዮጵያን አሳድጋለች ረሱልን አሳድጋለች ሐበሻ ረሱልን አጥብታለች ሐበሻ ረሱልን ተንከባክባለች ሐበሻ ረሱልን ድራለች ብዙ ታሪክ ያለው በጣም ብዙ ታሪክ ያለውና ግን አጼዎቹ እንዲታወቅ አይፈልጉም በፍጹም አይፈልጉም ይሄ እንዲደበቅ ነው የሚፈልጉት በፍጹም ለምን ይከፍካር እስላም ያብባል ወደዱም ጠሉም ያብባል ማበቡ አይቀርም ግን እነሱ ነው የሚጎዱት እንጂ እና የትልቅ ታሪክ ነው እናውራው እናድምቀው በጣም ዓለም ላይ በጣም ልናሳየው የሚገባ የሆነ ትልቅ ታሪክ ነው ከአረቦች በላይ ማጥቁ ነው ከአረቦች በላይ እኛ ነው ታሪክ አለን በእስላም ከመካ ቀጥሎ እንደ ሀገር በእስላም ከትልቅ ቦታ ያላት ኢትዮጵያ ነች ሐበሻ ነች ከአረቦች ቀጥሎ ሐበሻ ነች ከመካ ቀጥሎ ከመዲናም በፊት ማለት ነው ከመዲናም በፊት እኛን አስል እስላም ሀብለን መንከባ ገና ሲወለዱ የደረስን ሐበሻ ነች ገና ዱብ ሲሉ አላህ እኛን ያደረሰው በእኛ እጅ ያደረገው ለጭንቅ ለመከራ ጊዜ መወጣጫም ያደረገው አላህ ሐበሻን ነው ለዚህ ብሎ ይሳሰለ ሐበሻን እንዳትነኩዋል ውለታ ሐበሻን እንዳትነኩዋል በኃይል እርምጃ የለም ዳዕዋ ግን ማድረግ አለብን ሐበሻን እናድን ያ ጀማዓት الخير ይሄ ሐበሻ ጀሃነም መግባት የለበትም ሐበሻ ጀሃነም መግባት የለበትም ሐበሻ በጀነት ከረሱል ጎን መሆን አለበት ሰለላሁ ዐለይሂ ወሰለም በአያት ከጎናቸው የነበረው ሐበሻ ለዲናቸው መሸሻቸው የነበረው ሐበሻ በጀነት ከሳቸው ጎን እንዲሆን ዳዕዋ እናድርግ ሁሉም ኢትዮጵያ ሐበሻ ህዝብ በሙሉ ሙስሊም ሆኖ ከሳቸው ጋር በጀነት እንዲገኝ ዳዕዋ ልናደርግ ይገባል ዝግጁ ናችሁ ኢንሻአላህ አላህ ሐበሻን አስልሞ በጀነት ከረሱል ጎን አላህ ያድርገን مرحبا ሌላው በረካ በጣም እንግዲህ አላህም ስሙን በረካ ነበርች ብዙ ታሪክ አላት በኋላ የኡስ ኡሙ አይመን ብቻ አይደለም የዘይድም አለ ባለቤት ኡሳማን ወልዳለች ብዙ ሰሃቦች ወልዳለች ረሱል ሰለላሁ ከሞቱ በኋላ አቡበክር ሲዲቅና ዑመር ኢብኑ ኸጣብ ሂደው ይዘይሯት ነበር በየሳምንቱ ጁምዓ ረሱል በሐያት ይያሉ በየሳምንቱ ጁምዓ ሂደው ይዘይሯት ነበር በየሳምንቱ ጁምዓ ሂደው ይዘይሯት ነበር እናም እሳቸው ሲሞቱ አቡበክር ሲዲቅና ዑመር ኢብኑ ኸጣብ ሄዱ በየጁምዓ ደግሞ ሂደው ሲዘይሯት እሷ ደግሞ እንግዲህ ገንፎ አገንፍታ ታበላቸው ነበር በቀበል ጁምዓ ተሰገደ ወደ ገንፎ ነው የሚኬደው እንደ በጣም ለየት የሚል እሽቅ ነበር እሳቸው ካረፉ በኋላ አቡበክር ሲዲቅና ዑመር ኢብኑ ኸጣብ ለዚያራ ሄዱ በነብዩ ዘመን የነበረው ብለው ለዚያራ ሲሄዱ እሷ አለቀሰች አታልቅሽ አብሽሪ አይዞሽ
ለሳቸውኩም ወደ አላህ መሄዳቸው ይበልጥላቸዋል ብሎ ሲሏት እሱ አይደለም ያሳዘነኝ የወህይ መቋረጡ ነው ያሳዘነኝ በረካ ወህይ ወርድ ነው ወህይ በረካ ነው ቁርአን ይመጣ ነበር ጅብሪል ይመጣ ነበር በየጊዜው አሁን ቆመ ያ ነው ያሳዘነኝ ብላ ያለችበት ሂደት አለ ብቻ ስለ በረካም በጣም እንወቅ ታሪካን እንወቅ ምን ሆነች የትገባች እንዴት ሆነች በደንብ ልንጎረግሮ ይገባል አላህ ያግራልን ሌላው الرضاع ይላል رضاع ማለት ስለ ጡት አጠባባች ይገጽ ነው ኢንሻአላህ ይህን ነጥብ በቀጣዩ ደርሳችን እናያለን ለዛሬ በዚህ ብቃን وصلى الله وسلم على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله وبركاته وعلى اله وصحبه وسلم السلام عليكم ورحمه الله